አርዕስተ ዜና የጻድቁ አቡነ ገብረ መንፈስ ቅዱስ የዕረፍት መታሰቢያ በዓልን ለማክበር አካባቢው ከስጋት ነፃ መሆኑን የገዳሙ አባቶች አስታወቁ። ለዓይነ ስውራን ስብከተ ወንጌል ተደራሽ ማድረግ የሚያስችል የምክክር መርሃ ግብር ሊካሄድ መሆኑ ተገለጸ። በተማሩት የአብነትና ሌሎች መንፈሳዊ ትምህርቶች መሰረት ክርስቲያናዊና ማህበራዊ ግዴታቸውን እየተወጡ እንደሆነ የግቢ ጉባኤ ተማሪዎች ተናገሩ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን። የዕለተ ረቡዕ አብይ የዜና መርሃ ግብራችን አርዕስተ ዜናዎችን በማስቀደም ጀመርን። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አደርጋለሁ። ከዜናዎቹ ጋር መልካም ቆይታ። የጻድቁ አቡነ ገብረ መንፈስ ቅዱስ የዕረፍት መታሰቢያ በዓልን ለማክበር መዘጋጀቱን የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አሳወቀ። ክብረ በዓሉን አስመልክቶም ከጸጥታ አካላት ጋር ሰፊ ውይይት መደረጉንና አካባቢውም ከስጋት ነፃ መሆኑን የገዳሙ አባቶች ተናግረዋል። ናኦም ገብረ ኪዳን በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በተደጋጋሚ ጥቃት መሰንዘሩ በልዩ ልዩ ሚዲያዎች መዘገቡ ይታወሳል። ለአብነትም መስከረም 5 ቀን 2016 ዓ.ም በታጣቂዎች ከገዳሙ ሱቅ ከሽመናና ሙዳየ ምጽዋትን ጨምሮ ከሌሎች አገልግሎቶች የተሰበሰበ ከፍተኛ ገንዘብ መወሰዱ፣ እንዲሁም መስከረም 30 ቀን 2016 ዓ.ም የገዳሙ የድርጅት መጠበቂያ የሆኑ ቁሳቁሶች መዘረፋቸው፣ ብሎም የካቲት 13 ቀን 2016 ዓ.ም 4 አባቶች በታጣቂዎች መገደላቸው የሚታወስ ሲሆን የሀገር መከላከያ ሰራዊት ወደ ስፍራው ገብቶ ለገዳሙ ጥበቃ ሲያደርግ መቆየቱ ይታወቃል። ይህንንም አባ ኃይለ ኢየሱስ የገዳሙ ሂሳብ ሹም ያስታውሳሉ። ከአሁን ፊት ያው ከአንዳንድ ከአካባቢው የገዳሙን ህልውና የማይፈልጉ ትንሽ ያው ውዥንብር ነገር የገዳሙን ያለም እንትን ላለ ማለት በየዙሪያው ያው ችግር ይፈጥሩ ነበር። ያው እስከ ህይወት መስዋዕት ድረስ ደረጃ ተደርሷል። ያም አሁን ለወደፊቱ ገዳሙ በምን ደረጃ ላይ አለበት የሚለውን ነገር ትኩረት ተሰርቶ ገዳሙም ራሱ ከሚመለከተው ጋር ውይይት አድርጎ መፍትሄ እንዲገኝ እስከ መጨረሻ ልባት ላይ ነን ያለን። ከጣቢያችን ጋር ቆይታ ያደረጉት የገዳሙ አባቶች ጥቅምት 5 ቀን 2018 ዓ.ም ለሚከበረው ዓመታዊ ክብረ በዓል የተደረገውን ቅድመ ዝግጅት አስመልክቶ ተከታዩን ብለዋል። ከሚመለከተው ጋር ሆነን ከወረዳ እስከ ዞን፣ ከዞን እስከ ክልል፣ ከክልል እስከ መከላከያ ድረስ ደረጃ ደርሶ ይሄንን በዓል በምን መልክ እናክብረው፣ ህዝቡስ ከስጋት ነፃ በምን ይሆናል፣ ያለ ስጋት መጥቶ በምን ይመጣል የሚለው ሰፊ ውይይት ተደርጎ ተስማምተን ቅድመ ዝግጅት ተደርጎ አሁን ቦታው ላይ ራሱ ደርሶ እንደው መከላከያ ከታች መፈተሽ ያለበትን ማጽዳት ያለበትን መደረግ ያለበትን ሁሉ አድርጎ አሁን መከላከያ ቦታው ላይም አለ። በየቦታው ሁሉም ነገር የጸጥታን ዘርፍ በሰላም መልክ እንዲጠናቀቅ ቅድመ ዝግጅት ገዳሙና ከመንግስት ጋር ተደርጓል ማለት ነው። ክብረ በዓሉን አስመልክቶ ከጸጥታ አካላት ጋር ሰፊ ውይይት መደረጉንና አካባቢው ከስጋት ነፃ መሆኑን የሚገልጹት የገዳሙ መጋቢ አባ ተክለ መድህን ለህዝበ ክርስቲያኑ ተከታዩን መልእክት አስተላልፈዋል። እንደተለመደ ሁሉ እኛም ቅድመ ዝግጅት ያደረግን መንገድ በመጥረግና እንደ ሰላሙም በጥሩ ሁኔታ እየተዘጋጀን እንደሆነ ነው። አባታችን አቡነ ገብረ መንፈስ ቅዱስ ይህ በዓላቸው የቃል ኪዳን በዓል ሲሆን መላ ኢትዮጵያ ያሰቡ ምእመናን ሁሉ ሰላም እንደሆነና ዝግጅታችንም ያው እንዳለ ሆኖ መጥተው እንዲያከብሩ እናሳስባለን። ለዓይነ ስውራን ስብከተ ወንጌል ተደራሽ ማድረግ የሚያስችል የምክክር መርሃ ግብር ሊካሄድ መሆኑ ተገለጸ። ጥቅምት 2 2018 ዓ.ም የሚካሄደው የምክክር መርሃ ግብር ዓይነ ስውር ምእመናንን በቅድስት ቤተክርስቲያን እቅፍ ውስጥ ለማቆየት ጉልህ ሚና እንደሚኖረው ተመላክቷል። ሀብቴ ብርሃኑ ተጨማሪ አለው። ይሄ ማህበር መቋቋሙ ዓላማው ምንድነው? በዋናነት መሰረታዊ ዓላማው የቤተ ክርስቲያንን አገልግሎት ማዳረስ ዋነኛ ዓላማው ማለት ነው። ቋቋሙ በራሱ ምን ተስፋ አለው? ምንስ ፋይዳ ይሰጣል? ይሄ ማህበር ቢቋቋም እነዚህን ችግሮች ይፈታል ብለን እናስባለን። የመጀመሪያው አንዳንድ ጊዜ ቤተ ክርስቲያን በምንመጣበት ጊዜ ለምን ብቻ አድርጎ ከማየት እስከ ትልቁ አገልግሎት ደግሞ የቤተ መቅደስ አገልግሎቶችን እናንተ አትችሉም፣ ምን ያደርግላቸዋል፣ ቅስና ዲቁና ምን ያደርግላቸዋል ከሚለው ከትልቁ አገልግሎት ጀምሮ የግንዛቤ ችግር ይፈታል ብለን እናስባለን። አንደኛው መሰረታዊ ችግር በብዛት የተቋቋሙ አዳሪ ትምህርት ቤቶች በካቶሊክ እና በፕሮቴስታንት የተመሰረቱ ናቸው እና እነዚህ አይነ ስውራን ወይ ወደዛ መስመር ይገባሉ፣ አለበለዚያ በከፍተኛ ተጋድሎና ጫና ውስጥ
ስለሚያልፉ ለእምነት ክህደት፣ በሌሎች ምንፍቅና ትምህርቶች ለመወሰድ እና ለሌሎች የተሳሳቱ አመለካከቶች ለጭንቀቶች ስለሚዳረጉ ቤተክርስቲያናችን ቤተክርስቲያንን የእነዚህ ጠቃሚ ትውልዶችን ታጣለች። ስለዚህ ይሄንን ይፈታል ብለን እናምናለን። እሺ፣ እናመሰግናለን። ይህ ኮሚቴ ከተቋቋመበት ዓላማ አንጻር ግቡን እንዲመታ ከማን ምን ይጠበቃል ይላሉ? በመጀመሪያው ከራሳችን ትልቅ ኃላፊነት ይጠበቃል ብዬ አምናለሁ። እኛ ራሳችን አንችልም ብለን አለመቀበላችን ችግር ስለሆነ በቤተ ክርስቲያናችን እንድንገለግልና እንድንገለገል እኔም ኃላፊነት አለብኝ ብሎ ወደዚህ ቦታ መጥቶ ማገልገል እንዳለበት አንደኛው ኃላፊነት ነው ብዬ አምናለሁ። ሁለተኛው ማህበረሰቡ እኛ እንድናገለግልና እንድንገለገል ከተቋማት ደግሞ ቅድስት ቤተ ክርስቲያናችን፣ ቤተ ክህነት፣ የአዲስ አበባ ሀገረ ስብከት እና ማህበረ ቅዱሳን በዚህ ትልቅ አገልግሎት ይኖራቸዋል ብዬ አምናለሁ። በተማሩት የአብነት ትምህርትና ሌሎች መንፈሳዊ ትምህርቶች መሰረት ክርስቲያናዊና ማህበራዊ ግዴታቸውን እየተወጡ እንደሆነ የግቢ ጉባኤ ተማሪዎች ተናገሩ። ተማሪዎቹ በማህበረ ቅዱሳን የግቢ ጉባኤ ማስተባበሪያ በኩል በተመቻቸላቸው እድል የአብነት ትምህርትና ተተኪ መምህራን ስልጠናዎችን የወሰዱ ናቸው። ሀብቴ ብርሃኑ በጉዳዩ ላይ ተጨማሪ አሰናድቶልናል። ማህበረ ቅዱሳን ላለፉት 33 ዓመታት የግቢ ጉባኤ ተማሪዎችን የተመለከቱ ተግባራትን በማከናወን ላይ ይገኛል። ይህንንም ማዕከል በማድረግ በየዓመቱም የግቢ ጉባኤያት አገልግሎት ተማሪዎቹ በክረምት የእረፍት ጊዜያቸውን የአብነት ትምህርት እንዲማሩና የተተኪ መምህራን ስልጠናዎች እንዲሰለጥኑ ያደርጋል። ከዚህም ጋር በተያያዘ በአዲስ አበባ ማዕከል የግቢ ጉባኤያት ማስተባበሪያ ዋና ክፍል የቅዱስ ማርቆስ ማስተባበሪያ ተጠሪ የሆኑት ዲያቆን ሙሴ አለማየሁ ከተማሩትና ከሰለጠኑት መካከል ተመርጠው ለአገልግሎት እንደሚሰማሩ ተናግረዋል። በገዳማት የአብነት ትምህርት ለ2 ወርና ከዛ በላይ ሲማሩ የከረሙ ልጆች አሉ። ሌሎቹ ተተኪ አመራር የሰለጠኑ ልጆች አሉ። እነዚህ እንግዲህ ከመካከላቸው የተመረጡና ለአገልግሎት የሚሰማሩ ናቸው። ከዛ ውጭ ያሉት ግን የተማሩትን በተግባር እንዲሞክሩ እንዲለማመዱ ነው የሚደረገው። ተማሪዎቹ በበኩላቸው በሕይወታችን የሚጠቅመንንና መሰረታዊ ቅድስት ቤተ ክርስቲያንን አስተምሮ በሚገባ ተምረናል ብለዋል። ንባብ ቤት ውዳሴ ማርያምና መዝሙረ ዳዊትን ንባቡን ነው ተምሬ የመጣሁት። የአብነቱ ብቻ ሳይሆን በዋነኝነት ክርስትናው እንዴት ነው የሚለውን ነገር በደንብ አስተምረውን ነበር የመጣ ነው። የተማርነው የመጽሐፍ ቅዱስ ጥናት፣ ነገረ ቅዱሳን የመሳሰሉትን ተምረናል። እናም ከነዚህ ኮርሶች ጥሩ የሚባል አይምሮንም የሚገነባ ለህይወታችንም ጥሩ የሚሆንን ነገር ይዘን ወጥተናል። በተጨማሪም ቤተክርስቲያንና ምዕመናንን በሚገባ በማገልገል ኃላፊነታችንን እንወጣለን በማለት የእድሉ ተጠቃሚ የሆኑት ተማሪዎች መልእክት አስተላልፈዋል። እኔ በአቅሜ አጠገብ ያሉትን ጓደኞቼን እንዲማሩ አትሊስት እኔ እንኳን ማስተማር ባልችል እንዲማሩ ግን መንገድ ማሳያቸው ይመስለኛል። ከተማርነው የሚጠበቀው ስንመለስ ደግሞ እዚህ ያሉት ታናናሾቻችን አለ አይደለ፣ ለነሱ የሚገባውን እኛ እዛ ያገኘነውን በተቻለን አቅም ለነሱ ለማስተላለፍ ነው እንግዲህ የሚጠበቅብን ነገር። በመጨረሻም ይህ አገልግሎት ተጠናክሮ እንዲቀጥል ተግዳሮት የሆነብንን የቦታ እጥረት ለመቅረፍ ሁሉም የድርሻውን ሊወጣ ይገባል በማለት ተከታዩን መልእክት የማስተባበሪያው ተጠሪ አስተላልፈዋል። በዋናነት የሚፈትነን የቦታ ጉዳይ ነው። ትምህርት ቤቶች፣ አጥቢያዎች ካላቸው የእነሱም አገልግሎት እኩል ይህንን አገልግሎት አይተውት ቢያግዙን፣ የማዕከሉ አባላት፣ ነባር አባላት፣ ትልልቅ አባላት የህይወት ልምዳቸውን እነሱ ያለፉበትን የደረሱበትን ልጆቹን ቀረብ ብለው እንዲመክሩ፣ እንዲያንጿቸው፣ መንገድ እንዲያሳዩቸው እንጠብቃለን። በአጠቃላይ ቁጥራቸው ከ80 በላይ የሆኑ የግቢ ጉባኤ ተማሪዎች መማራቸውና መሰልጠናቸውን የግቢ ጉባኤያት አገልግሎት አስታውቋል። የክረምት ወር መውጣትና የዘመነ ጽጌ ወር መግባትን ተከትሎ ቅዱሳን ጴጥሮስ፣ ጳውሎስ ይታሰባሉ። በጉምና ደመና ተሸፍኖ በዝናብና በጭጋግ ውስጥ የነበረው ወርሃ ክረምት አልፎ ዘመነ ጽጌ ሲገባ ምድር በልምላሜ እንደምታጌጥ ይታወቃል። አርዕስተ ሐዋርያት ቅዱሳን ጴጥሮስና ጳውሎስ በአምልኮተ ጣዖት በኃጢአትና በክህደት ጭጋግ ውስጥ ይኖር የነበረውን ዓለም በስብከታቸው ብርሃን የሆነ ክርስቶስን ማሳየታቸው ተመላክቷል። ለዚህም ቅዱስ ያሬድ ስምዖን ጴጥሮስና ጳውሎስን መምህራን አድርጎ ሾሟቸው። ቃላቸውን እንደ ክረምት ነጎድጓድ ተሰማ፣ በምድርም ሁሉ ነገራቸው ወጣ በማለት ትምህርታቸውን ከክረምት ነጎድጓድ ጋር በማነጻጸር የሚገልጻቸው ቅዱሳኑ የክረምቱን መውጣት የወርሃ ጽጌን መግባት ተከትሎ እንደሚታሰቡ ይታወቃል። በዘመነ ጽጌ በድርሰታቸው ስማቸው የሚነሳው አባ ጽጌ ድንግል
የእመቤታችን ስደት የሚያዘክር ማህሌተ ጽጌን የደረሱ ቅዱስ አባት ናቸው። እኚህ ቅዱስ አባት ማን ናቸው? ስለ እመቤታችንስ ያላቸው ፍቅር ምን ያህል ነው? ባልደረባችን ተመስገን ፍቃዱ በተከታይነት አጠናክሮልናል። የእመቤታችን ቅድስት ድንግል ማርያም ፍቅር የበዛላቸው አባ ጽጌ ድንግል በመጀመሪያ ያላመኑ ያልተጠመቁ እንደነበሩ የቅድስት ቤተ ክርስቲያናችን የታሪክ መጻሕፍት ያስረዳሉ። ከጊዜያት በኋላ አባ ጽጌ ድንግል በአቡነ ዜና ማርቆስ አማካኝነት ተጠምቀው ጽኑ ክርስቲያንም ሆነዋል። አባ ጽጌ ድንግል ለእመቤታችን ስለነበራቸው ፍቅር መጋቢ ሐዲስ ሀብተ ገብርኤል እንዲህ ያስረዳሉ። ባለማመን ውስጥ የነበረን ሰው፣ በጫካ ውስጥ የነበረን ሰው አንድ ቀን የዘውትር ስራውን ሲያከናውን በጫካ ውስጥ እንዳለ በአበባዎች ላይ እመቤታችን ስዕል ተመልክቷታል። በዚህ አጋጣሚ የሥራ ባልደረባው የነበረ አንድ አይሁዳዊ እመቤታችንን አባ ጽጌ ድንግል በዛፍ ላይ ወይም በአበባ ላይ ሲመለከታት ለምን ታያታለህ ብሎ ስዕሏን እንደውም በበትር በመምታቱ ወዲያው ተቀስፎ ጠፍቷል። እንግዲህ አባ ጽጌ ድንግል ግን በዚህ ምክንያት የእመቤታችን ፍቅር ወደሱ መጥቶ ወደ ልቡ ስለገባለት ከዚህ ሰዓት ጀምሮ እግዚአብሔርን እያመሰገነ እመቤታችን በልዩ ሁኔታ የተለያዩ ድርሰት በመድረስ የተለያየ ዝማሬ በመዘመር እስከ ዕለተ ዕረፍቱ ድረስ እመቤታችን አመስግኗታል። መጋቢ ሐዲስ አክለውም እመቤታችን ጻድቃንን ብቻ ሳይሆን ኃጥአንንም እንደምታስብ አባ ጽጌ ድንግል ማሳያ ናቸው ይላሉ። እመቤታችንን ለጻድቃን ብቻ ሳይሆን ለኃጥአንም እንደምታዝን፣ ኃጢአተኞችን እንደምትፈልግ፣ የማያምኑትን ሰዎች ወደ ማመን የመምራት መርህ ለመንግስት ሰማያት ናትና እየመራች ወደ ጽድቅ መንገድ እንዳመጣችውና የዚህ ባለውለታው ደግሞ አባ ጽጌ ድንግል ለብዙ ዘመናት ያህል በፍቅር ተጠምዶ በተሰጥሞ የኖረ ሰው ነው አባ ጽጌ ድንግል። በመጨረሻም ይህንን መጽሐፋቸውን በማንበብ ካለንበት የኃጢአት ጎዳና ልንመለስ ይገባል በማለት መልእክት አስተላልፈዋል። አባ ጽጌ ድንግል ከፍቅሯ ብዛት የተነሳ እያለቀሰ ነው ይህን ድርሰት የደረሰው። ተመስጦ የሚባል ህይወት አለና ዛሬም ይሄንን አባ ጽጌ ድንግል የደረሰውን ድርሰት ስናነብ እንደው በልማዳዊ ንባብ አይነት ማንበብ የለብንም። እንግዲህ ይሄ ልብ ወለድ አይደለም፣ ሌላ ተራ መጽሐፍ አይደለም። ከባህር ቢለቁት ውሃ ላይ ቢጥሉት ቀለሙ ሳይርስ ምንም ቀለሙ ሳይደበስስ የወጣ መጽሐፍ ነው። ከእሳት ላይ ቢጥሉትም ጽዳዊው ሳይቀነብር ምንም ጉዳት ሳይደርስበት የወጣ መጽሐፍ ነው። እንግዲህ ሙት የሚያስነሳ መጽሐፍ ነውና በእውነት በኃጢአት ያለን ሙታን ዓለም ያለን እኛንም ከሙት የሚያስነሳ መጽሐፍ ከመሆኑ የተነሳ በኃጢአት የወደቅን እኛ የምንነሳበትን መንገድ እያሰብን መጽሐፉን ብናነበው እጅግ በጣም የለውጥ መንገድ የሚሰጥ መጽሐፍ መሆኑን ማሰብ መቻል አለብን። የሰው ልጅ ከአበባ ስነ ተፈጥሮ በመማር ፍሬ የሚያስገኝ ሃይማኖትና ምግባር ገንዘብ ሊያደርግ እንደሚገባ ተመላከተ። ሰውስ ዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል የተባለለት የሰው ልጅ የተሰጠውን ዘመን በአግባቡ መምራት እንደሚጠበቅበትም ተመላክቷል። ዲያቆን ኤርሚያስ ደባሱ በጉዳዩ ላይ ዝርዝር አሰናድቶልናል። ሳይፈትሉ ሳይደክሙ እንዲያበቡና አጊጠው መወደድን ያደላቸው የሜዳ አበቦችንም እዩ ተብሎ የተነገረላቸው አበቦች ስነ ተፈጥሯቸው ከሰው ልጅ ሕይወት ጋር የሚያገናኘውን ምስጢር መምህር ተስፋ ማርያም ክንዴ ያብራራሉ። እንግዲህ የሰው ልጅ ከአበባ ጋር የሰው ልጅ ተፈጥሮ ከአበባ ጋር ምን ያገናኘዋል የሚለው አበቦች ወቅታቸውን ጠብቀው እንደሚመጡ የሰው ልጅም ወቅቱን ጠብቆ ጊዜውን ጠብቆ እያደገ እየሸመገለ እያረጀ ይሄዳል። አበቦችም ታይተው የሚጠፉ ናቸው ማለት ያ ማለት አበባ ሁሉ ጊዜ አበባ ሆኖ አይኖርም። የሰው ልጅም ሁሉ ጊዜ በዚህ ምድር ተተክሎ አይኖርም ማለት ነውና ይሄ ነው። የሰው ልጅ ከአበባ ስነ ተፈጥሮ ሊማር እንደሚገባ የጠቀሙት መምህር ተስፋ ማርያም አክለውም እግዚአብሔር ለሰው ልጅ ያለውን ቸርነትና መግቦቱን ያስረዳበት እንደሆነም ይናገራሉ። ርዩ ጽጌያተ ገዳም የምድር አበቦችን ተመልከቱ። ሳይፈትሉ ሳያዝሉ ግን እግዚአብሔር ያለብሳቸዋል ብሎ ጋራዎችን እንደምታዩ ይለብሳሉ፣ በአበባ ያሸበርቃሉ። ስለዚህ ያ ምንድነው? እግዚአብሔር እንዲያደረገላቸው የሰውም ልጅ እግዚአብሔርን ሲያምን በእግዚአብሔር ተዘክሮት ሲኖር እግዚአብሔር እንደዚህ ይመግበዋል። እግዚአብሔር ያለብሰዋል፣ እግዚአብሔር ይመግበዋል፣ እግዚአብሔር ይጠብቀዋል። ያ ማለት ግን ዝሞ ተቀምጦ ይዋል ማለት አይደለም። ይሰራል። ከሰራ በኋላ እግዚአብሔር ባርክልኝ ይላል። እግዚአብሔር የሰራውን ባርኮ ልክ ጽጌያትን ተራሮችን በጽጌያት እንዳስጌጠ የሰውም ልጅ እግዚአብሔር እንደዚህ ያስጌጠዋል ማለት ነው። የሰው ልጅም የአበባን ስነ ተፈጥሮ በመመልከት የተሰጠውን ዘመን በአግባቡ መምራት እንደሚጠበቅበትም መምህሩ አሳስበዋል። እነዚህ አበቦች እንደ አበበው
አፍርተው እንደሚጠፉ የሰው ልጅ በዚህ ምድር ሲኖር ተተክሎ ኗሪ አይደለም ማለት ነው። ስለዚህ ምንድነው ሞት አለ ተዘክሮ ሞትን እያሰበ ልክ አበቦች ታይተው ሲጠፉ እኔም ነገ እንደዚህ ሞታለሁ ብሎ በጎ ስራ እንዲሰራ ማለት ነው። ልክ ጽጌያት ያፈራሉ የሰው ልጅም ያፈራል። ከጽጌያት ፍሬ ይገኛል። ያለ ጽጌ ፍሬ የለም። ያለ ጽጌ ፍሬ የለም። እንደገና ደግሞ ያ ፍሬ ደግሞ ዝሮ ለጽጌ ይሆናል። ስለዚህ የሰው ልጅ ምግባርና ሃይማኖት መያዝ አለበት አስተባብሮ ማለት ነው። ምግባር ያለ ሃይማኖት፣ ሃይማኖት ያለ ምግባር የሞተ ነው። ሰው ምግባር አለኝ ብሎ ሃይማኖት ከሌለው ካላመነ ዋጋ የለውም። አምኖ ደግሞ ምግባር ካልሰራ ዋጋ የለውም። ስለዚህ እንደዛ ሁሉ ጽጌም ፍሬ ያስገኛል፣ ፍሬም ጽጌ ያስገኛል። እንደዛ ሁሉ የሰው ልጅ ምግባርና ሃይማኖትን ይዞ መቆየት አለበት ማለት ነው። ክብራና ክብራት ተመልካቾቻችን አሁን ደግሞ በቤተ ክርስቲያናችን በዛሬው ዕለት ታስበው ከሚሉ ቅዱሳን መካከል ቅዱስ አባ ሀዲርና እህቱ ኢራሪን የተመለከተ አጭር ዘገባ ተሰናድቶልናል። ተከታትለን እንመለስ። መስከረም 28 ቀን ቅዱስ አባ ሀዲርና እህቱ ኢራኤ በሰማዕትነት አርፈዋል። ቅዱስ አባ ሀዲር ጌታችንና መድኃኒታችን ኢየሱስ ክርስቶስ ተገልጾለት የሰማዕትነትን አክሊል ይቀበል ዘንድም እህቱ ኢራኤን ይዟት ወደ ግብጽ ሀገር ሄደም። ከዚህም በኋላ ወደ እንጽና ከተማ ሄደው በመኮንኑ አርያኖስ ፊት በጌታችን ኢየሱስ ክርስቶስም ታመኑ። መኮንኑም ጽኑ ስቃይን ያሰቃያቸው ጀመረ። ቅዱስ አባ ሀዲርም በስቃይ ውስጥ ያጸናቸው ዘንድ ወደ እግዚአብሔር ለመነም። ያን ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ የእርሱና የእህቱን ነፍስ ወደ ኢየሩሳሌም ሰማያዊት ወስዶ ሰማዕታት የሚኖሩበትን የብርሃን ቤቶች አሳያቸው። ከዚህም በኋላ ወደ ስጋቸው መለሳቸው። መኮንኑም ማሰቃየት በሰለቸው ጊዜ ራሳቸውን በሰይፍ እንዲቆረጡ አዘዘም። ራሳቸውንም ከመቆረጣቸው በፊት መኮንኑ አርያኖስ ቅዱስ አባ ሀዲርን ማን እንደሆነ ይነግረው ዘንድ ጠየቀው። ቅዱስ አባ ሀዲርም በነገርኩ ጊዜ ራሳችንን እንዲቆርጡ ያዘዝከውን ትእዛዝ እንዳትለውጥ አንተም ማለልኝ አለው። መኮንኑም ማለለትና ያን ጊዜ የሰራዊት አለቃ እኔ አባ ሀዲር ነኝ አለው። መኮንኑ አርያኖስም ወዮልኝ ጌታዬ ሆይ በአንተ ፈንታ ልሞት ይገባኛል። ይህንን ሁሉ ስቃይ እስካሰቃየሁ ድረስ አንተ ጌታዬ እንደሆንክ እንዴት አላስረዳኸኝም? በማለት አለቀሰም። ቅዱስ አባ ሀዲርም አንተ እንደኔ በሰማዕትነት ትሞት ዘንድ አለህና አትዘን፣ አሁን ምስክርነታችንን በፍጥነት ፈጽም ብሎ መለሰለት። በዚህም ዕለት ሰማዕት ሆነው ምስክርነታቸውን ፈጽመዋል። አምላከ ቅዱሳን ከሰማዕታቱ በረከት ምልጃና ጸሎት ያሳትፈን። የተከበራችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እዚህ ጋር ተጠናቀቁ። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አድርጋለሁ። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።